እንደ አውሮፓውያን አቆጣጠር በ1976 አውስትራሊያ ውስጥ ደግሞ አንዲት ስሟ እንዲጠቀስ ያልፈለገችው እንስት ማረፊያ ክፍል ውስጥ ሳለሁ በድንገት አመመኝ። ከዚያም ምናልባት ህመሙ ቢቀንስልኝ ብዬ ሶፋ ላይ ሄጄ ተቀመጥኩም። ነገር ግን በክፍሉ ውስጥ ብቻዬን አልነበርኩም። ሶፋው አጠገብ ቆመው የሚያዩኝ 3 እንግዳ የሆኑ ትናንሽ ሰዎች ነበሩ። አጫጭሮችም፣ ሰፊ ፊትና እጅግ ግዙፍ ጥቋቁር አይኖች አሏቸው። አይኖቻቸውና አፋቸው ላይ ስሙላ በእርሳስ የተሳሉ የሚመስሉ ነጥቦችም። በድንጋጤ ደርቄ ቀረው። ምክንያቱም እንደዚህ ያሉ ፍጡራንን አይደለም በጋዱ ዓለም በፊልምም እንኳን ተመልክቼ አላውቅም ነበር ማለቷም ተጽፏል። በ2023 የወጣ አንድ የቢቢሲ ዘገባ ይፎችን አይተናል የሚሉ የአሜሪካ ወታደሮች ቁጥር እየተበራከተ እንደሆነ ዘግቧል። አሜሪካ የከፍተኛ ሚስጥር ዶሴ ውስጥ የወጣና ለህዝብ ይፋ የሆነ አንድ ሰነድ እንዳመለከተው ይፎችን አይተናል ያሉ የአሜሪካ የአየርና የባህር ኃይል ወታደሮች ቁጥር 500 ይደርሳል። የአሜሪካ መንግስት ግን ወታደሮቹ አየን ካሉ በኋላ በተደረጉ ምርመራዎች አንዳንዶች ያዩት ድሮኖችን ስለመሆኑ ደርሼበታለሁ ብለዋል። ሌሎች ደግሞ ተንሳፋፊ ግዙፍ ፊኛዎችን ወይም ባሎንስ አይተው ነው የተደናበሩት ብለዋል። ነገር ግን አሁንም ቢሆን በመቶዎች የሚቆጠሩ ወታደሮች ምን እንዳዩ ማረጋገጥ እንዳልተቻለ ይታመናል። ይህን ሚስጥር ይፈታል፣ የታፈነውንም እውነት ያፈነዳል ተብሎ የሚጠበቀው ናሳ ከ3 ዓመት በፊት 37 ገጽ ያለው የጥናት ወረቀት ለህዝብ ይፋ አድርጎ ነበር። ነገር ግን ይህን ጥናት በጉጉት ያገላበጠው ህዝብ ስለ ይፎች መኖር ያረጋገጠው ሀቅ የለም። ኤሪያ 51 አሜሪካ ከፍተኛ ሚስጥራዊ ቦታ ከዚህ ጋር ተያይዞ ስሙ ይነሳል። ስለዚህ በእርግጠኝነት ትራምፕ የሚያወጡት ሚስጥር ብዙ ድብቅ ፍለጋዎችና ግኝቶች ይኖሩታል ተብሎ ይታሰባል። ኦጎኒያ በቅርብ የወጣ የኮሜዲና ሳይንስ ፊክሽን ዘውግ ያለው የሆሊውድ ፊልም ነው። 2 የሞኝ ባህሪ ያላቸው ድሃ የቅርብ ዘመድ ወዳጆች አንዲት ዝነኛና ሀብታም ሴት ይጠልፋሉ። ከሁለት አንዳቸው ይቺ ሴት ኤሊያን እንደሆነች ያምናሉ። የልጆቹ ባህሪ የጅልና የሚያደርጉትን የሚያወሩት ወሬ የጅል ስለሆነ በፊልሙ ሙሉ ጊዜ ተመልካች ያችን ሀብታም ሴት በከንቱ እያሰቃዩት እንደሆነ ይረዳል። ጸጉሯን ሲላጯት እመኚ ኤሊያን ነች ሲሏት ጉዳዩ የሁለት ጅሎችና የአንዲት ምስኪን ሴት ግብ ነበር የሚመስለው። ነገር ግን በፊልሙ ማብቂያ ላይ ያቺ ሴት የእውነትን ምድርን ለመቃኘት የተላከች ኤሊያን ሆና ትገኛለች እና ይላሉ ተመልካቾችም አያልቅበት ሆሊውድ በዚያ ስቅኝ ፊልሙ ምን እየነገረን ነው? ይሄ ብዙዎች ጥያቄ ነው። እንደ ሎይድ ካራምባኮ ያሉ ኤሊየን አየን ያሉ ሰዎችን ምስክርነት በተለያየ ዓለም ጫፍ እናምጣቸው። ቻይና ውስጥ ነው። እንደ አውሮፓውያን አቆጣጠር ዲሴምበር 11 1999 ከቤጂንግ 68 ኪሎ ሜትሮች ርቀት ላይ በምትገኘው የገበሬዎች መንደር ውስጥ ሰዎች ማምሻው ላይ አንድ ሰው የሚያክል በወርቃማ ብርሃን የሚያንጸባርቅ ነገር አቅራቢያው ካለ ተራራ ጀርባ ቀስ ብሎ ወደ ሰማይ ሲወጣ መመልከታቸውን መስክረዋል። እርሶ እስከ ምድር ውጭ ያሉ ህይወት ያላቸው ባዕድ ፍጥረታት ወይም አላይን ስለመኖራቸው ያውቃሉ ነበር ጥያቄው። ባራክ ኦባማ ከፍተኛ ጥንቃቄ የሚሹና የሀገር ሚስጥር የሆኑ መረጃዎችን አጋርተዋል ሲሉ ከወቀሱ በኋላ በጥያቄው ላይ ሐሳብ ለመስጠት እንደማይችሉ ገልጸው ነበር። ነገር ግን ፕሬዝዳንት ይህንን ካሉ በኋላ ትሩዝ በሚሰኘው የማህበራዊ ትስስር ገጻቸው ስለ ባዕድ ፍጥረታት ወይም ምንነታቸው ያልታወቁ በራሪ አካላት ወይም ዩኤፍኦ እና ምንነቱ ያልታወቀ የአየር ላይ ክስተት ወይም ዩኤፒ የተመለከቱ ሚስጥራዊ ሰነዶች ይፋ እንዲደረጉ እንደሚያዙ ጽፈዋል። ፕሬዝዳንት ዶናልድ ትራምፕ በመንግስት እጅ የሚገኙ ከምድር ውጭ ሌላ ፕላኔት ላይ ስላሉ ህይወት ያላቸው ፍጥረታት ወይም ባዕድ ፍጥረታት ያልታወቁ በራሪ አካላት ምንነቱ ያልታወቀ የአየር ላይ ክስተት ወይም ዩኤፒኤስ ጋር የተያያዙ ሚስጥራዊ ፋይሎች ለህዝብ ይፋ እንዲደረጉ ትዕዛዝ እንደሚሰጡ ነው ቃል የገቡትም። ለጉዳዩ የተሰጠውን ከፍተኛ ትኩረት መሰረት በማድረግ የጦርነት ሚኒስትሩ ወይም መከላከያውና ሌሎች የሚመለከታቸው ተቋማትና ኤጀንሲዎች መረጃዎቹን ለይተው እንዲያወጡ መመሪያ እሰጣለሁ። እነዚህ እጅግ ውስብስብ ግን ደግሞ በጣም አስደሳችና አስፈላጊ ከሆኑ ጉዳዮች ጋር የተያያዙ ማናቸውንም መረጃዎች በሙሉ እንዲለቀቁ አደርጋለሁ። እግዚአብሔር አሜሪካን ይባርክ ብለዋል ሰውየው። እኛም ጉደኛው ሰው በስተመጨረሻ ምን ሊያሰሙን ይሆን በሚል እየጠበቅን ነው። እርሶስ ምን የሚሰሙ ይመስሉታል? ሐሳቦትን በአስተያየት መስጫው ላይ አስፈሩልን። መልካም ጊዜን ተመኘን።
አይደንቲፋይድ አኖማለስ ፊኖሜና ወይም ዩኤፒ ይላቸዋል ናሳ። መኖራቸውን ለማረጋገጥ ባይቻልም ምንነቱ ያልታወቀ በእንግዳ አካላት ወይም ኤሊያንስ የተሰራ ቴክኖሎጂ የመሬትን ምህዋር እየዞረ ሊሆን የሚችልበት እድል እንዳለ ግን ነግራችሁ ወዳለሁ ይለናል ናሳ። ምን ማለት ነው? ለምንስ ናሳ የሚያውቀውን ሊነግረን ይሽኮረመማል? የናሳ የጥናት ክፍል ምክትል ኃላፊ ዶክተር ዳንኤል ኢቫንስ እንደሚሉት ከሆነም ስለ እንግዳ ፍጥረቶች ወይም ዩኤፒ የሚያጠኑ የናሳ ባለሙያዎች ማስፈራራት ይደርስባቸዋል። ስላመጣጥና ተፈጥሯቸው አስተማማኝ ሳይንሳዊ ድምዳሜ ላይ ለመድረስ ናሳ ጉዳዩን የሚመረምር አዲስ ዳይሬክተር ሾሟል። ነገር ግን ናሳ አዲስ ለዘርፉ የሚሾመውን ዳይሬክተር ይፋ ከማድረግ የተቆጠበውም የሚደርስበትን ማስፈራሪያ ለማራቅ በማሰብ ይሆናል። ሳይንቲስቶቹ ምድርን ይጎበኛሉ ስለሚባሉ በራሪ አካላት ለማጥናት ከህዝቡ ምስክርነትን ወይም ክሮድሶርሲንግ ለመሰብሰብ አቅደዋል። በመላው ዓለም ያሉ ሰዎች መረጃ ማጋራት የሚችሉበት መተግበሪያ መዘርጋትም አንዱ የናሳ የጥናት ስልት ነው። ሰሞንኛው ሰጣ ገባ ጉዳዩ የተጀመረው ኦባማ በአንድ ፖድካስት ላይ ከሰጡት ምላሽ ነው። ኤሊየኖች አሉ ወይ ተብለው ሲጠየቁ አዎ ለማለት ጥቂት እንኳ አላመነቱም ነበር። በኋላ ግን ይህንን ሲያስተባብሉ በጠፈሩ ስፋት አንጻር ሌላ ህይወት ያለው ነገር ሊኖር እንደሚችል በሳይንሳዊ ስሌት መናገሬ ነው እንጂ ምድር ላይ በእኔ ፕሬዝዳንትነት ዘመን ስለመምጣታቸው ምንም ማስረጃ አላየሁም ብለዋል። ይህንንም ተከትሎ የፎክስ ኒውስ ጋዜጠኛ ለፕሬዝዳንት ዶናልድ ትራምፕ ኦባማ እኮ እንዲህ አሉ፣ እርሶስ ምን ይላሉ የሚል ተመሳሳዩን ጥያቄ አቅርቦላቸዋል። መጋቢት 6 1966 ዚምባብዌም ከሐራሪ 90 ኪሎ ሜትር ርቀት ላይ ሎይድ ካራምባኮዋ የ17 ዓመት ታዳጊ ነው። እኩለ ሌሊት ከእንቅልፉ የነቀው የምሽቱ ጸጥታ ላይ ደረሰበት የትምህርት ፈተና ንባብ እንደተመቸው ስላመነ ነበርም። ይነሳ ግን እንግዳ ድምፅ ሰማ። ስልክ ለመደወል ሲነካካ የሚያወጣው አይነት ድምፅም። ነገር ግን በቦታው ስልክ እንዳልነበር ያውቃል። አንዳች ጠቅጠቅ የሚል ድምፅ ጆሮውን ረበሸው። ይህንን ድምፅ ሊያጣራ በሩን ከፍቶም ወደ ውጭ ብቅ አለም። አይኑ ያየው ግን ያልጠበቀውን ነበርም። ቁመቱ በግምት ከ1 ሜትር የማይበልጥ ሙሉ ለሙሉ ነጭ ልብስ ያጠለቀም፣ ጭንቅላቱ የራግቢ ኳስ የሚያክል እንዲሁም ጀርባው ላይ አንዳች አነስተኛ ከረጢት ያለው ከከረጢቷ ላይ የተያዘ ቀይ ብርሃን የሚያመነጭ አንዳች ፍጥረት አየሁ ይላል። ይህኔ ደንግጦ ወደ ቤቱ ገባም። አልጋው ውስጥ ዘሎም ተሸሸገም። ሊነጋጋ ሲል ሎይድ ከአልጋው ወጥቶ ወደ ውጭ ሄደም። አሁን ሌሊት ያየው ፍጥረት በቦታው የለም፣ ግን አንዳች የኮቴ ምልክት በመሬት ላይ ነበርም። ኡምባዳዚ ከሎይድ ቤት ፊት ለፊት በሚገኝ ትምህርት ቤት ውስጥ የምትሰራ የጥበቃ ሰራተኛ ነችም። ያለሊት ግቢው መጠበቅ የራሷ ተራ ነበርም። እናም ይህች ሴት ትናገራለችም። ያለሊት አንዳች የሚያስፈራ ነገር ነጭ ለብሶ 2 ጊዜ ባጠገብ ያልፏል። ምን እንደሆነ ግን የማውቀው ነገር የለም። ኡምባዳዚ በሚቀጥለው ቀን ፍርሃቷን መቋቋም ስለተሳናት የሥራ ቦታዋን ለመቀየር ተገደደችም። ዊ አርኖት አለውን ብቻዬን አይደለሁም። ይህንን አገላለጽ የዓለም ሕዝብ ይፈረዋል። በብዙ የሴራ ትንታኔ ታጨቀም ንግግር ነው። እኛ ሰዎች እዚህ ሁለንተና ውስጥ ብቻችንን አይደለንም። እኛን የማይመስሉ ከሩቅ ነው የሚያዩን፣ ለጊዜው መልካቸውን፣ ባህሪያቸውን፣ ምንነታቸውን ያላየናቸው አካላት ከምድር ውጭ አሉ። አንድ ቀን ይወሩናል፣ አንድ ቀን ይጎበኙናል። እስከዛው ግን አሳቻ ሰዓት ጠብቀው ብቅ እያሉ ይመስላሉ። ይህ በአብዛኛው የሚነገር የሴራ ትንታኔ ነው። በተለይ በኢንተርኔቱ ዓለም በዚህ ነገር ትልቅ እምነት አለው። የሆሊውድ ፊልሞች ለዚህ እምነት ተቀዳሚ ተጠቃሚዎች ናቸው። እንግዲህ የሆኑ ፍጥረቶች ምድርን ሲወሩ የሚያሳዩ ፊልሞች ተወዳጅነታቸው ከፍተኛ ነው። ነገር ግን አሜሪካ በፊልሞቿ ብቻ አይደለም፣ መሪዎቿም ሳይቀሩ ስለነዚህ እንግዳ ፍጥረታት ያወራሉ። ለምሳሌ ከሰሞኑ ባራክ ኦባማ ነገሩን ነካክተው ያለመነጋገሪያ አድርገውታል። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ እነዚህ ፍጥረታት አሉ ወይ ተብለው ሲጠየቁ አዎ አሉ፣ ነገር ግን እኔ ያላየኋቸውም ሲሉ መልሰዋል። ይህንንም ተከትሎ ትልልቅ የዓለም ሚዲያዎች ጉዳዩን ነክሰው ይዘውታል። ታዲያ የኦባማን ንግግር የሚያስጠረጥረው ፍጥረቶቹ አሉ ካሉ በኋላም ይህንን አባባል ለማስተባበል የሄዱበት ርቀት አንዳች ምስጢር ቢኖረው ነው አስብሏል። ይባስ ብሎ ስለ ጉዳዩ በፎክስ ኒውስ ጋዜጠኛ የተጠየቁት የአሁኑ ፕሬዝዳንት ዶናልድ ትራምፕ ኦባማን የሀገር ምስጢር በማባከን ከሰዋቸዋል። ስለዚህ ይላሉ ታዛቢዎቹም አንዳች ምስጢር በመሃል አለ ማለት ነው። ለነገሩ ትራምፕን በዚህ አላበቁም። ልክ እንደ ኤፕስተን ፋይል የሀገራቸውን መንግስት ለዘመናት የደበቃቸውን ከኤሊየኖችና እንግዳ ፍጥረታት ጋር የተያያዙ መረጃዎች ለህዝብ ለቃለሁ፣ ሰሞኑን ጠብቁኝ ብለዋል።
ለመሆኑ የአሜሪካ መንግስት ከሌሎች ተለይቶ ስለ እነዚህ አካል ምን የሚያውቀው ነገር ይኖራል? የብዙዎቻችሁ ጥያቄ ይሆናል። ነገር ግን እነዚህ እንግዳ ፍጥረታት ስማቸው ሲነሳም ቀድመው የሚመጡት ናሳና የአሜሪካ አየር ኃይል ወታደሮች ናቸው።